አይደለም እንጂ ሐሜት ስንቱን ተባልኩ ሐሜት አይደለም እንጂ ሐሜት አይደለም እንጂ ሐሜት። ከዛስ ሄርሜላ የኔ ቆንጆ ማለት ነው። ከዛስ ምን ነበረ? አይደለም እንጂ ሐሜት ማለማማት ነበረ ሀሳብሽ ሩተን ወይስ እኛን? እኛ ተመልካችን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሄርሜላን ግን አይደለም እንጂ ሐሜት ነጠፋብኝ እንደ ጋይስ። ኧረ እንደው ይሄ ዘፈን ጋይዝ ማን ነው የዘፈነ? ከዚህ በፊት የሰራው ይመስለኛል። በዚህ ዘፈን የሆነ ሰው ዘፍኖ ሙሉ ነው በነገራችን ላይ። ግን እዚህ ምንድን ነው ችግሩ? ሄርሜላዬ ማለት ነው አይደለም እንጂ ሐሜት ብላ ቆረጠችው፣ አልዘለቀችውም ጋይዝ። እና ሄርሜላዬ እንግዲህ ሸንቀጥ ብላ በስቶሪ ላይ ይሄን ሙዚቃ እንግዲህ በትንሹም ቢሆን አስገብቼላችኋለሁ። እሱን እንደሰማችሁ ማለት ነው። አይደለም እንጂ ሐሜት የሚል ሙዚቃ ነበረ። ይሄ ለማን ነው ግን? ለአብርሽ አይሆንም? የፍቅር ነበረ ለአብርሽ ወይስ ለሩታ ወይስ ለኛ? እኔ ምንም የገባኝ ነገር የለም ውዶቼ። እንግዲህ ትላንትና ማይታችኋል። አብርሽም ለሩታ ሲሟገት ነበር፣ አይታችሁል። ምንም ብንለያይ መጥፎ ነገር እንዲያጋጥመት ደስታ አይሆናትም። እኔ እኮ ፈላጭ በሰው ህይወት ገብቶ ፈላጭ ቆራጭ እንዲ በጣም ነው የገረመኝ። ትላንትና አልሰራውበትም በነገራችን ላይ በቃ እጅ ስላለኝ ነው ባይዘዌና ከምንድን ነው ከነዛ ልጆች ጋር እኔ ካጠፋ ይቅርታ ምናምን ምን በድያችሁ ነው ስል ነበር። በእርግጥ እንደስ ማለት አይገባም። በእርግጥ እንደ ቪዲዮ በተለይ ፈረንጁን ቢን የሚያደርጉት አንዳንድ ነገር አይገባም። አይኖ ግን ምንድነው ድራማ ነው። ኢንዌስ ሄርሜላ እንግዲህ መታለች ውዶቼ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ ፈታ በሉ። ምን አገባን? በእናንተ ህይወት አይመለከተኝም። በእኔ በኩል እኔም አልሳደብም። ቀጥሉ እናንተ።